ሰላም እንዴት ናችሁ? አድናቆት ክፍሌ ይባላሉ። ዛሬም በአዲስ ቪዲዮ መጥቻለሁ። በዛሬ ቪዲዮ ኮምፒውተራችሁ ላይ ዋይፋይ እየተንቀረፈፈ የሚያስቸግራችሁ ወይም ቀስ እያለ የሚያስቸግራችሁ ከሆነ እንደዚሁም ደግሞ እየተቆራረጠ የሚያስቸግሯችሁ ከሆነ 5 ሴቲንጎችን ብቻ በማስተካከል ችግሩን መቅረፍ ትችላላችሁ። ከዛ በኋላ ዋይፋያችሁ በጣም ፈጣን ይሆንላችኋል ማለት ነው። ስለዚህ እሱን እንመለከታለን። ከመጀመራችን በፊት ግን ለቻናሉ አዲስ ናችሁ ሰብስክራይብ፣ እንደዚሁ ይሄን ቪዲዮ ላይክ በማድረግ ብትጀምሩ ቻናሉ ትደግፋላችሁ። አዳዲስ ቪዲዮም ስለቅ ቶሎ ይደርሳችኋል። አሁን በቀጥታ ወደ ዛሬው እንሄዳለን። ስለዚህ የመጀመሪያውን ሴቲንግ ለመቀየር ከኪቦርድ ላይ ዊንዶ አይ መንካት ይቻላል፣ ወይም እዚህ ጋር መታችሁ ሴቲንግ የሚለውን መንካት ትችላላችሁ ማለት ነው። በመቀጠል እዚህ ጋር ኔትወርክ ኤንድ ኢንተርኔት የሚል አለ። ይህንን ትነካላችሁ። ከዛ በኋላ በቀጥታ ዋይፋይ የሚል እዚህ ጋር ይመጣላችኋል። ይህንን መንካት ነው። ከዛ ከስር ዝቅ ስትሉ ሃርድዌር ፕሮፐርቲ የሚል አለላችሁ እዚህ ጋር የምትመለከቱት። ይህንን ክሊክ ታደርጉበታላችሁ አንዴ። ከዛ እዚህ ጋር ዲኤንኤስ ሰርቨር አሳይመንት የሚል አለላችሁ። አሁንም በዚሁ አቅጣጫ ትመጡና ኤዲት የሚል አለ ከፊት ለፊቱ። ኤዲት የሚለውን ይሄንን ትነኩታላችሁ። ከዛ እዚህ ጋር አውቶማቲክ ሆኖ ነው የምታገኙት። ይሄንን ትቀይራላችሁ። ይሄን ስነኩ ማኑዋል የሚል ይመጣላችኋል። ማኑዋልን ትነካላችሁ እዚህ ጋር። ከዛ ይሄ IPv4 የሚለውን ኦን ታደርጉታላችሁ ወይም ታበሩታላችሁ። ከዛ እዚህ ጋር ፕሪፌር ዲኤንኤስ ብሎ ይጠይቃችኋል ማለት ነው። ከዛ በኋላ 8 ትላላችሁ ነጥብ ታደርጋላችሁ 8.8.8 እዚህ ጋር 4 8 ማለት ነው። በየመሃሉ ነጥብ እያደረጋችሁ ኦልተርኔት ዲኤንኤስ ይላችኋል። እዚህ ጋር ደግሞ ትመጡና 8.8.4.4 እንደዚህ ታደርጋላችሁ። ከዛ ይሄንን እዚህ ጋር መታችሁ ሴቭ ትሉታላችሁ ማለት ነው። ከዛ ይሄንን ዘግታችሁ መውጣት ትችላላችሁ። የመጀመሪያው ሴቲንግ ይሄን ይመስላል ማለት ነው። ሁለተኛውንም ለማስተካከል አሁንም በቀጥታ ወደ ሴቲንግ እንሄዳለን። ከዛ በኋላ ኔትወርክ ኤንድ ኢንተርኔት እዚህ ጋር ያለው መንካት ነው አሁንም። ከዛ ዋይፋይ የሚለውን ይሄንን ክሊክ ታደርጉበታላችሁ። በመቀጠል የዋይፋያችሁ ስም ይመጣል። ለምሳሌ ይኸውና የኔ ኮኔክት ያደረገው ይሄኛው ነው። እላው ላይ ክሊክ አደርጋለሁ ማለት ነው የዋይፋያችሁ ስም ላይ። ከዛ ከስር ሜተርድ ኮኔክሽን የሚል አለ እዚህ ጋር የምትመለከቱት። ከፊት ለፊቱ ትመጡና ኦን እና ኦፍ ማድረግ ያለው ይሄኛው እንደዚህ ኦን ሆኖ ከሆነ ኦፍ ታደርጉታላችሁ ወይም ታጠፉታላችሁ። ስጨርሱ ይሄንንም ኤክስ ብላችሁ ወይም ዘግታችሁ መውጣት ይቻላል። ሶስተኛው ደግሞ ባክግራውንድ ላይ ኢንተርኔት የሚጠቀሙ የተለያዩ የተከፈቱ ነገሮች ይኖራሉ። እነሱን እንዘጋለን። እሱን ለማድረግ ከስር እዚህ ባዶ ቦታ መጣችሁ ራይት ክሊክ፣ ከዛ በኋላ ታስክ ማኔጀር የሚል አለላችሁ። እንደ አማራጭ ደግሞ እዚህ ጋር መጣችሁ ሰርች ማድረግ ይቻላል፣ ወይም ታስክ ማኔጀር እዚህ ጋር ማግኘት ይቻላል። ይሄኛው ነው። ሾርትከት ካስፈለገም ኮንትሮል ሺፍት ስኬፕን ስነኩ ቀጥታ ታስክ ማኔጀር ይከፈትላችኋል። እንዲታያችሁ ይህንን ሰፋ ማድረግ ይቻላል። በመቀጠል ፐርፎርማንስ የሚል እዚህ ጋር አለ። ፐርፎርማንስን ትነካላችሁ። ከዛ ሪሶርስ ሞኒተር የሚል ትፈልጋላችሁ። ፊት ለፊት ላይ ካጣችሁት እዚህ ጋር አለላችሁ። ይህንን ስነኩ የሶስት ነጠብጣቡን ሲሞር የሚለውን ሪሶርስ ሞኒተር የሚል አለ እዚህ ጋር። ይህን ትነካላችሁ። ከዛ በቀጥታ ወደዚህ ያመጣችኋል። እዚህ ከመጣችሁ በኋላ ኔትወርክ ወይም ኢንተርኔትን እየተጠቀሙ ያሉትን እንዳለ እንዲያመጣላችሁ ይህን ስነኩ እዚህ ጋር በዝርዝር ይመጣሉ ማለት ነው። ለምሳሌ ብዙ ነገር ብትከፍቱ እዚህ ጋር ይደረደራል። ለምሳሌ እዚህ ጋር ጉግል ልክፈት፣ ክሮምም ልክፈት። ለውጡን በደንብ እንድታዩት ተመልከቱ። አሁን እዚህ ጋር እየጨመሩ ይመጣሉ። እኛ አሁን እያየናቸው ወይም እየሰራንባቸው አይደለም፣ ነገር ግን ባክግራውንድ ላይ እየተጠቀሙ ነው ኢንተርኔቱ ማለት ነው። ስለዚህ የማትፈልጓቸው ከሆነ ላቸው ላይ ራይት ክሊክ እየነካችሁ ኢንድ ፕሮሰስ እያላችሁ ታስቆማላችሁ። ለምሳሌ ፋየርፎክስ ከስር ተከፍቶ ነበረ፣ ኢንድ ፕሮሰስ ብለው ከዛ በኋላ ኢንድ ፕሮሰስ ልበለው በድጋሚ ተዘጋ። እንደምታዩት እዚህ እየመጣችሁ እንዳለ ኢንተርኔት የሚጠቀሙትን መዝጋት አይጠበቅባችሁ። ተመልከቱ። ክሮምም እዚህ ጋር ወይም ጉግል ክሮም ከፍተናል፣ እሱም እየተጠቀመ ነው። እዚህ ጋር ራይት ክሊክ አድርገን ኢንድ ፕሮሰስ ብንለው ይዘጋል ማለት ነው። ሌላም የተከፈተ ካለ እንደዚህ እየገባችሁ ታስቆማላችሁ ማለት ነው። አራተኛው ደግሞ ድራይቨራችሁን አፕዴት ማድረግ ነው። እሱን ለማድረግም እዚህ ጋር ራይት ክሊክ ትነካላችሁ። በመቀጠል ዲቫይስ ማኔጀር የሚል አለ እዚህ ጋር። ዲቫይስ ማኔጀርን ይሄንን መንካት ነው። ይሄ እንዲታየን አሁንም ሰፋ ማድረግ ይቻላል። ከዛ በኋላ ኔትወርክ አዳፕተር የሚል እዚህ ጋር አለላችሁ።
ይህን ስትነኩት ይዘረጋል። እንደዚህ ሆኖ ከሆነ ስትነኩት ይዘረጋላችኋል። ከዛ እዚህ ጋር አፕዴት ታደርጋላችሁ ማለት ነው። እዚህ ጋር አሁን የራሳችሁን ካወቃችሁት አፕዴት ማድረግ ትችላላችሁ። ካላወቃችሁት ግን እዚህ ጋር ያሉትን ነገሮች በአጠቃላይ ሰርች አውቶማቲካሊ እያላችሁ አፕዴት ማድረግ ትችላላችሁ ማለት ነው። መደዳውን ያሉትን አፕዴት ማድረግ ይቻላል ሰርች አውቶማቲካሊ እያላችሁ እንደዚህ። ነገር ግን የዋይፋዮቹ ስለሚለዩ መርጣችሁ እነሱንም አፕዴት ማድረግ ይቻላል ማለት ነው። ዞሮ ዞሮ ግን እዚህ ጋር ያሉት ነገሮች እንዳለ አፕዴት ቢደረጉም ችግር ስለሌለው አፕዴት ብታደረጉ ፍጥነቱ ይጨምርላችኋል። አምስተኛው ደግሞ ምንድነው? ኮንትሮል ፓኔል ጋር ትሄዳላችሁ። በተለያየ መንገድ ኮንትሮል ፓኔልን መክፈት ይቻላል። ሰርች ማድረጊያችሁ ጋር መታችሁ ኮንትሮል ፓኔል ብላችሁ መጻፍ ትችላላችሁ። ወይም መጻፍ ሲጀምሩም ይመጣል። ይኸውና ቀጥታ ወደዚህ ያመጣችኋል። እናንተ ጋር ግን አቀማመጡ ከተለየባችሁ ለምሳሌ አንዳንዴ እንደዚህ ሆኖ ሊመጣ ይችላል። ቪው ባይ የሚለውን ትቀይራላችሁ ማለት ነው። ካታጎሪ ላድርገው ለምሳሌ። ከዛ በኋላ ኔትወርክ ኤንድ ኢንተርኔት ይላል። ይሄንን መንካት ነው። ከዛ ከላይ ኔትወርክ ኤንድ ሼሪንግ ሴንተር ይላል። ይሄን ትነካላችሁ። ይህን ከነካችሁ በኋላ እዚህ ጋር ቼንጅ አዳፕተር ሴቲንግ ይላል። ይሄንን መንካት ይቻላል። ከዛ ወደዚህ ያመጣችኋል። ወይም ዋይፋያችሁ ኮኔክት ያደረገው ዋይፋይ ይመጣላችኋል። በመቀጠል እላው ላይ ራይት ክሊክ ታደርጋላችሁ። ከዛ ከስር ትመጡና ፕሮፐርቲ ይላል። ፕሮፐርቲን መንካት ነው። ይሄንን ፕሮፐርቲን ስነኩ እንደምታዩት የዋይፋያችሁ ፕሮፐርቲ ይመጣል እንዳለ እዚህ ጋር። ከዛ ኮንፊገሬሽን ወይም ኮንፊገር የሚል አለ። ይሄን ትነካላችሁ ማለት ነው። ከዛ ይሄ ነው የሚከፈተው። ይሄ ሲከፈትላችሁ አድቫንስድ የሚል አለ። አድቫንስድን ትነካላችሁ እዚህ ጋር። ከዛ እዚህ ጋር የተወሰኑ የምናስተካከላቸው ነገሮች አሉ። ለምሳሌ አንደኛው ፋት ቻናል የሚለው ይሄኛው ዲሴብል ካልሆነ ዲሴብል ታደርጋላችሁ። እዚህ ጋር ኢኔብል ሆኖ ከሆነ ዲሴብል ማድረግ አለባችሁ ማለት ነው። በመቀጠል ደግሞ አሁንም ወደታችሁ ወረድ ስትሉ እዚህ ጋር የምትመለከቱት ሩሚንግ አግሬሲቭነስ የሚል አለ። ይህን ትነካላችሁ። ከዛ በኋላ ይሄኛው እንደምታዩት ሚዲየም የተለያዩ አማራጮች አሉት። ነገር ግን የኢንተርኔቱ ፍጥነት እንዲጨምርላችሁ ሎስት ላይ ነው የምታደርጉት ወይም ዝቅተኛው ላይ ታደርጉታላችሁ ማለት ነው። ሌላው ደግሞ እዚህ ጋር ፕሪፌርድ ባንድ የሚል አለላችሁ ትመርጣላችሁ ማለት ነው። እዚህ ጋር ኖ ፕሪፈረንስ ይላል። የተመረጠ የለም። እዚህ ጋር መታችሁ ከፍ ያለውን ቁጥር ትመርጣላችሁ። ፕሪፌር 5 ጊጋ ሄርዝ የሚለውን ይሄኛውን እንመርጠዋለን ማለት ነው። ከዛ እነዚህን ካስተካከላችሁ በኋላ ይሄኛውን እዚህ ጋር ኦኬ የሚለውን ትነካላችሁ። እንደምታዩት ኮኔክሽናችሁም ይጠፋል እንደ አዲስ። ከዛ ኮኔክት አድርጋላችሁ የተሻለ ፍጥነት ከዛ ታገኛላችሁ ማለት ነው። ስለዚህ እነዚህን በማስተካከል የኢንተርኔት ፍጥነታችሁን መጨመር ትችላላችሁ። ቪዲዮ ከተመቻችሁና በቀጣይ እንዲህ አይነት ቪዲዮዎችን እንሰራላችሁ ከፈለጋችሁ ቪዲዮ ላይክ በማድረግ እንደዚሁም ኮሜንት ላይ አስተያየቶችን በመጻፍ አሳውቁኝ። ከላይ ኢንስክሪን ላይ የምታዩት ቪዲዮ አለ፣ እሱንም እንድታዩ ጋበዝኳችሁ። አመሰግናለሁ በጣም ቻው።